በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሰኔ 20። በዚች ቀን በኬልቄዶንያ አውራጃ በቂሳሪያ ሀገር የእመቤታችን ድንግል ማርያም ቤተክርስቲያን ያለ እንጨት ያለ ጭቃና ውሃ በ3 ድንጋዮች በተወደደ ልጇ እጅ የታነጸችበት ነው። ልመናዋ በረከቷ ወንዶችና ሴቶች ባሮቿ ከሆነን ከሁላችን የክርስቲያን ወገኖች ጋር ለዛም ጸንቶ ይኑር አሜን። ዳግመኛ በዚች ዕለት ከገላገላ አውራጃ አሎምት ከምትባል ቦታ የሆነው የሳፍጥ ልጅ ታላቁ ነቢይ ኤልሳዕ አረፈ። የዚህም ነቢይ መጠራቱ እንዲህ ሆነ። ኤልያስ አልፎ ሲሄድ የሳፍጥ ልጅ ኤልሳዕን በፊቱ 12 ጥምድ አስጠምዶ ሲያሳርስ አገኘው። እርሱ በእነዚህ የተሾመ ነበር። ኤልያስም ሄዶ መጎናጸፊያውን በላዩ ጣለበት። ኤልሳዕም ጥማዱን ትቶ ኤልያስን ተከተለው። ኤልሳዕም አባቴ እወደዋለሁ፣ አንተንም እከተልሃለሁ አለው። ኤልያስም ብላቴና አድርጌያለሁና ተመለስ አለው። እርሱም ኤልያስን ከመከተል ተመለሰ። 12ቱም ጥምድ በሬዎች ወስዶ አረደ። በመላው ፈጅ ጋኖችንም ቀቅሎ ለሕዝቡ አቀረበላቸው። እነርሱም በሉ። ኤልያስም ተከትሎት ሄደ። ብላቴናው ሆነ። ብዙ ዘመናትም ሲያገለግለው ኖረ። ኤልያስም በሚያርድበት ጊዜ ኤልሳዕን ከአንተ ተለይቼ ወደ ሰማይ ሳልወጣ አደርግለት ዘንድ የምትሻውን ለምነኝ አለው። ኤልሳዕም በአንተ ያደረ ሀብተ መንፈስ ቅዱስ እጥፍ ሆኖ ይደርብኝ አለው። ኤልያስም ኤልሳዕን ድንቅ ነገር ለመንከኝ፣ ነገር ግን ከአንተ ተለይቼ ወደ ሰማይ ስወጣ ብታየኝ ይደርብህ፣ ከአንተ ተለይቼ ወደ ሰማይ ስወጣ ባታየኝ ግን አይሁንልህ አለው። ሁለቱም እየተነጋገሩ ሲሄዱ የእሳት ፈረስና የእሳት ሰረገላ መጣና ወደ መካከላቸው ገብቶ አራራቃቸው። ኤልያስም በመነዋወጥና በጥቅል ነፋስ እንደዚህ ወደ ሰማይ አረገ። ኤልሳዕም አይቶ የእስራኤል ኃይላቸውና ጽናታቸው አባ አባ ብሎ ጮኸ። ከዚህ በኋላ ዳግመኛ አላየውም። ልብሶቹንም ከሁለት አድርጎ ከፈላቸው። ኤልያስም ለኤልሳዕ መጠምጠሚያው ጣለለት። ኤልሳዕ ራስ ላይ ወረደ። ኤልሳዕም ተመልሶ በዮርዳኖስ ባህር ዳር ቆመ። በራስ ላይ የወረደች የኤልያስን መጠምጠሚያ ይዞ ውሃውን መታበት። ውሃውንም አልተከፈለም። የኤልሳዕ ፈጣሪ ወዴት ነህ? ይህስ እንዴት ነው? አለ። ከዚህ በኋላ ውሃውን መታ። ውሃውንም ተከፍሎ ወዲያውኑ ወዲህ ቆመ። ኤልሳዕም ተሻገረ። በዚህ ኤልሳዕ የመንፈስ ቅዱስ ሀብት በእጥፍ እንደተቀበለ ታወቀ። ኤልሳዕ የወንዙን ውሃ 1 ጊዜ ከፈለ። ኤልሳዕ ግን 2 ጊዜ ከፈለ። ኤልያስ 1 ሙት አስነሳ፣ ኤልሳዕ ግን 2 ሙት አስነሳ። ከዚህም በኋላ ሂዶ ወደ ኢያሪኮ ገባ። የዚያች ሀገር ሰዎችም ጌታችን እነሆ እንደምታዩት የዚህ ሀገር ኑሮዋ ያማረ ነው፣ የሀገር ውሃ ግን ክፉ ነው፣ ሴቶች ሲጠጡት ይመክናሉ አሉት። ኤልሳዕም ጨው ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳዕም ወደ ውሃው ምንጭ ሂዶ ያን ጨው በውሃው ምንጭ ጨመረው፣ እንዲሁም አላቸው፣ እግዚአብሔር እንዲህ ይላል፣ እርሱን ከመጠጣት የተነሳ የሚሞት እንዳይኖር የሚመክንም እንዳይኖር ይህ ውሃ አጣፈጥኩት። ከዚች ቀን ጀምሮ እስከ ዛሬ ድረስ ኤልሳዕ እንደተናገረ ያ ውሃ ጣፋጭ ሆነ። ከዚያም ሀገር ወደ ቤቴል ወጣ። ሲወጣም ከከተማዋ ሲወጡ ታናናሽ ልጆች በጎዳና አገኘው። እነርሱም አንተ ራስ በራ ውጣ እያሉ ይዘባበቱበት ጀመረ። ወደ ኋላው ተመልሶ ባያቸው ጊዜ የእግዚአብሔር ስም ጠርቶ ረገማቸው። የዚያን ጊዜ 2 ድቦች ከዱር ወጥተው ከእነርሱ 42 ልጆች ገደሉ። ከነቢያት ልጆች አንዲት ሴት ነበረች። ወደ ኤልሳዕም ጮኸች፣ ባሌ ሞተ። ባሌ እግዚአብሔር የሚፈራ ሰው እንደነበረ አንተ ታውቃለህ። ባለ ዕዳ 2 ልጆች ወስዶ ይገዛቸው ዘንድ መጣ አለችው። ኤልሳዕም
አደርግልህ ዘንድ ምን ትሻለሽ? በቤትስ ምን አለሽ? አላት። ዘይት ካለበት ማሰሮ በቀር ሌላ ለባሪያህ ምንም የለኝም አለችው። ሄደሽ ከጎረቤትሽ ሁሉ የሸክላ ዕቃና ባዶ ዕቃዎቹ ተዋሺ፣ አታሳንሺ። ወደ ቤትሽን ገብተሽ በአንቺና በልጆችሽ ላይ ደጁን ዝጊ። በዚያም በሸክላ ዕቃው ዘይትን ገልብጪው፣ የመላውንም አነስተሽ አኖሪው አላት። እርሷንም ወደ ቤቷ ገብታ በልጆቿና በእሷ ደጃፍ ዘጋች። እርሱ ያቀርቡላት ነበር፣ እርሷም እየቀዳች ትገለብጥ ነበር። ከዚህም በኋላ ልጆቿ ዳግመኛ የሸክላ ዕቃ አቅርቡልኝ አለቻቸው። የሸክላ ዕቃ ሁሉ አለቀ፣ የለም አሏት። ከዚህም በኋላ ያም ዘይት ተግታ እርሷም ሄዳ ለእግዚአብሔር ነቢይ ነገረችው። ኤልሳዕም ሂጂ፣ ይህ ዘይት ሸጠሽ ዕዳሽን ክፈዪ፣ የቀረውን ዘይት ግን የልጆችሽ ሰውነትና የአንቺን ሰውነት አድኝበት አላት። ከዚህም በኋላ ኤልሳዕ በአንዲቱ ቀን ወደ ሱፋን ሄዶ በዚያ ሀገር አንዲት ታላቅ ሴት ነበረች። ወደዚያ ከመሄድ ውሎ አድሮ ነበርና እህል ይበላ ዘንድ አቆመችው። ያችም ሴት ባሏን እነሆ ይህ የእግዚአብሔር ነቢይ ቅዱስ ነውና ዘውትር በእኛ ዘንድ እያለፈ ይሄዳል። ትንሽ እልፍኝ እንስራለት፣ አልጋንም እንዘረጋለት፣ መብራት የሚበራበትም መቅረዝንም ወንበርንም ጠረጴዛንም እናዘጋጅለት፣ ወደ እኛንም በመጣ ጊዜ በዚያ ይደር አለችው። ከዚህም በኋላ በአንዲት ቀን ወደዚያ ገብቶ በእልፍኙ አደረ። ደቀ መዝሙሩ ግያዝንም ያቺ የሱማን ሴት ጥራት አለውና ጠራት። እርሷም መጥታ በኤልሳዕ ፊት ቆመች። እነሆ ይህ ሁሉ ክብር አከበርሽ፣ ምን ላድርግልሽ? ከንጉሥ ዘንድ ከአለቃም ዘንድ ቢሆን ጉዳይ እንዳለሽ ንገረኝ በላት አለው። እርሱንም እኔስ በወገኖቼ መካከል እኖራለሁ አለችው። ምን ላድርግላት አለ። ደቀ መዝሙሩ ግያዝም ልጅ የላትም፣ ባልም ሽማግሌ ነውና የምትታዘዝላት ሴት ናት አለው። ደግሞ ጥራት አለው። በጠራትም ጊዜ መጥታ በደጃፍ ቆመች። ኤልሳዕም የዛሬ ዓመት እንደ ዛሬው ልጅ ትወልጃለሽ አላት። እኔ አገልጋዬ ጌታዬ አታስቀቀኝ አለችው። ከዚህ በኋላ ያቺ ሴት ጸንሳ ኤልሳዕ በነገራት ቀን በዓመቱ ወንድ ልጅ ወለደች። ያም ልጅ አድጎ ከአባት ጋር ወደ አዝመራው መጣ። አባቱ ራሴን አለው። የሕፃኑ አባት ብላቴናውን ወደ እናቱ አስገባው አለው። ብላቴናውንም ያን ልጅ ወደ እናቱ አስገባው። እናቱም እስከ ቀትር በጉልበቷ ላይ አስተኛችው። ከዚህም በኋላ በሞተ ጊዜ አውጥታ በእግዚአብሔር ነቢይ አልጋ ላይ አስተኛችው። ዘግታበትም ወጣች። ባልዋንም ጠርታ ወደ እግዚአብሔር ነቢይ እሄዳለሁ፣ አንድ አህያና ከብላቴኖቹ አንድ ብላቴና ስደድልኝ አለችው። ባልዋንም መባቻ ያይደለ ቅዳሜ አይደለ? ዛሬ ለምን ትሄጃለሽ አላት። እጅ እነሳው ዘንድ እሄዳለሁ አለችው። አህያውንም ጫኑላት። አገልጋዩዋንም ተነሳ፣ እንሂድ ባልኮህ ጊዜ መሄድን አትከልክለኝ እና ተከተለኝና ወደ እግዚአብሔር ነቢይ ወደ ቀርሜሎስ እንሂድ አለችውና ሄደች። ኤልሳዕም ያቺ ሴት ስትመጣ በአያት ጊዜ ብላቴናው ግያዝን ያቺ ሴት ሱማናዊት ሴት ናት፣ አሁንም ሩጠህ ሂድ ተቀበላት፣ ደህና ነሽን? ባልሽ ደህና ነው? ልጅሽስ ደህና ነው? በላት አለው። እርሷንም ደህና አለችው። ወደ ኤልሳዕም ዘንድ ወደ ተራራው ደርሳ እግሩን ያዘችው። ግያዝም ሊከለክላት መጣ። ኤልሳዕም ሰውነቷን አዝናለችና ተዋት፣ እግዚአብሔር ግን ነገሩን ሰውሮኛልና አልነገረኝም አለው። አታሳቅቀኝ ያልኩህ አይደለምን? በውኑ እኔ ከአንተ ከጌታዬ ልጅ የለመንኩት መለመን አለን? አለችው። ኤልሳዕም ግያዝን ወገብህን ታጠቅ፣ በትሬንም በእጅህ ይዘህ ሂድ፣ ሰውንም ብታገኝ እንዴት ነህ አትበለው፣ እንዴት ነህ ብልህም አትመልስለት፣ በትሬንም በሕፃኑ ግንባር ላይ አስቀምጣት አለው። የዚያን ሕፃን እናት እንዳልተወህ ሕያው እግዚአብሔር በረከትን አለችው። እንዳልተወህ ሕያው እግዚአብሔርን በረከትን አለችው። ኤልሳዕም ተነስቶ አብሯት ሄደ። ግያዝንም በፊታቸው ይሄድ ነበር። ሮጦም ቀደማቸው።
በትሩንም በዚያ ልጅ ግንባር ላይ ጣላት። ነገር ግን አልሰማውም፣ አልተናገረም። ጊያዝም ተመልሶ ኤልሳ ተቀብሎ ያ ልጅ አስነሳው አለው። ኤልሳም ወደ ቤቱ ገብቶ ሕፃኑ ሞቶ በአልጋ ላይ ተኝቶ አገኘው። በሁለታቸውም ላይ ደጃፍን ዘግቶ ወደ እግዚአብሔር ጸለየ። ወደ አልጋውም ላይ ወጥተው በዚያ ሕፃን ላይ እኛን አፍን በአፍ እንተኛ አፍ በአፍ ላይ ዓይኖቹን በዓይኖቹ ላይ እጆቹን በእጆቹ ላይ አድርጎ በላይ ላይ ተኛ። የዚያም ልጅ ሰውነት ሞቀ። ከዚህ በኋላ ተነስቶ በቤቱ ውስጥ ወዲና ወዲህ ተመላለሰ። ዳግመኛ ወጥቶ በዚያን ልጅ ላይ ተኛ። እስከ 7 ጊዜ እንዲህ አደረገ። ከዚያም በኋላ ያ ልጅ ዓይኑን ገለጠ። ኤልሳዕም ጊያዝን ጠርቶ ያቺ ሰማራዊት ሴት ጥራት አለው። ጠርቷትም ወደ እርሱ ገባች። ኤልሳዕም እነሆ ልጅሽን ውሰጂ አላት። እርሷም ከእግሩ ላይ ወድቃ ሰገደችለት። ልጇንም ይዛ ወጣች። የሶርያ ሰው ንዕማንም ወደ እርሱ በመጣ ጊዜ በዮርዳኖስ ውሃ ከለምጹ አዳነው። ንዕማንም ብዙ እጅ መንሻ ወርቅና ብር ልብሶችንም አመጣለት። ከእርሱ ምን አልወሰደም። ደቀ መዝሙሩ ጊያዝም ተደፋፍሮ ንዕማንን ተከተለው። ምክንያቱም ፈጥሮ ንዕማንን እንዲህ አለው፣ ከኤፍሬም ሀገር ከነቢያት ልጆች 2 ሰዎች መጥተውብኛልና 1 መክሊት ብርና 2 ልብሶችን ስጣቸው ብሎሃል አለው። ንዕማንም 2 መክሊቶችና 2 ልብሶችን ሰጠው። ኤልሳዕም ጊያዝ ያደረገውን አውቆ ረገመው። የንዕማንንም ለምጽ ገንዘብ ወዳጅ በሆነው በጊያዝ ላይ ተመለሰ። በሰማርያ ረሃብ ጸና። ከሶርያ ሰዎች የተነሳ የአህያ መንጋጋ በ50 ወቄት ብር እስኪለወጥ ድረስ ኩሳ ርግብም የድርኮ አራተኛ በ5 ብር እስኪሸመት ድረስ በሀገራቸው የሶርያ ሰዎች ሰፍረው ተቀመጡ። በዚያ ነቢይ ጸሎትም በአንዲት ቀን ረሃቡ ተለወጠ፣ ጥጋብም ሆነ። በዘመኑም ብዙ ድንቆችና ተአምራት አደረገ። በሞተም ጊዜ በመቃብር ውስጥ አኖሩት። በዚያም ወራት የሞዓብ ሰዎች ሀገራቸውን ከበው ይቀብሩም ዘንድ ሌላ ሰውን አመጡ። አደጋ ጣዮችንም ባዩ ጊዜ የዚያን ሰው ሬሳ በኤልሳዕ መቃብር ላይ ጣሉት። የዚያንም ሰው ሬሳ በኤልሳዕ አጽም ላይ ወረደ። የኤልሳዕንም አጽም በነካው ጊዜ ያ በድን ድኖ በእግሮቹ ቆመ። ይህም ነቢይ በ4 ነገሥታት ዘመን ትንቢት ተናገረ። እሊህም ኢዮራም፣ አካዝያስ፣ ዮናስ ናቸው። የትንቢቱም ዘመን ከ50 ዓመት በላይ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ዓለም ከመምጣቱ አስቀድሞ ትንቢት ተናገረ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ዕለት የሰማዕቱ አርጣልስና የሚናስ ዘቡፈር መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ ጸንቶ ይኖር አሜን። የወደቀ የተነሳውን በአፍትከ አምላክ ሲታረምልኝ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ ለነ አበሳነ ጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወሀበነ እምኩሉ ኩይስ መዚአከ መንግሥተ ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ሆይናኪ ወድንግል ወስጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወበርኩ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሣህሎ ጸልይ ምሕረት ወንታነ አፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።